ለምንድን ነው እህት ሁሌ እንለያይ? ዛሬም ደገመችው እንለያይ ሙሸፊት ማለት ነው። ኧረ በኢየሱስ ስም ማለት ይሄ ነገር ቀልድ እየሆነ እየታወቀ እግዚአብሔር አምላክ ያፋችሁን አይቶ እውነት ቢያደርግባችሁስ? እዛም እንለያይ፣ ጋሻዬም ጋር ስትመጣ እንለያይ፣ ዛሬም ደግሞ ሙሽዬ ጋራም ሂዲያ እንለያይ። እንዴ ምን ሆነሽ ነው ሀይሚ? ተይ እንጂ። መንገድ እየፈለገ እኮ ነው አብራችሁ እንዲትሆኑ። እውነቴን ለመናገር ሲጀመር አልተጣሉም እኮ ግን ሀይሚ ሁሌ እንለያይ ትላለች። እንለያይ የሚለውን ነገር ብዙ ጊዜ ትጠቀመዋለች። ስሟት፣ ማርያምን እየቀለድኩ አይደለም ማለት ነው። ዛሬ ብሩኬ በመጨረሻ ምን አለ? ሙሼ ፊት አዎ ልጁ የኔ ነው ብሎ ጥሏቸው ወጣ ማለት ነው። እና ብትረጋጉ አሪፍ ነው። ለነገሩ ስራ ነው የምትሰሩት፣ ይሄ ማይጠፍቶን። እንዲው ግን ገናንም እንዲው ጥምቀትንም ገናንም በጭቅጭቅ ኧረ በኢየሱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንዲሁ በአመት ባሉ ኦርቶዶክስ አይደላችሁ እንዴ? ማርያምን እንዴ ገናን በጭቅጭቅ ጥምቀትንም እንደዚሁ በጭቅጭቅ አይደብርም? ኧረ በጣም ይደብራል። እኛ እንኳን በሰው ቤት በማዳም ቤት ሆነን እውነት ድባቡን እንኳን እያየን እንትን እንላለን። ድባቡን እያየን እንኳን እንጽናናለን። እናንተ ግን አገራችሁ ላይ ሆናችሁ ሁሌም በጭቅጭቅ። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ። አይን አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አድርጉ። ዛሬም መጥቻለሁ ማለት ነው። ብዙዎቻችሁ ኮሜንት ላይ የምን ድራማ ነው መቻመመው ምናምን አይገባችሁም። እናንተ ጨቅጭቀን እንግታችኋል እንዲገባችሁ። ኦኬ አይገባችሁም እናንተ ማለት ነው። አይገባችሁም። እንለያይ ሀይሚ እንለያይ። ዘላለም ቪዲዮ ላይ ብሩኬና ሀይሚ ግጭት በተፈጠረ ቁጥር ሀይሚ እንለያይ ነው በቃ። እንለያይ እንዴ ምንድን ነው እንደዚህ? ቪዲዮዋን እየተመለሳችሁ ትናንትናም ነግሬያችኋለሁ። ይሁት በቃ ሁሌ በምትለው እንለያይ ነው። ኧረ እግዚአብሔር እውነት ያፍሽ እንዳይሰማብሽ የኔ እናት፣ የምር እውነት የለው። አንቺም የሚያምርብሽ በብሩኬ ነው፣ ብሩኬም የሚያምርበት በአንቺ ነው። አንድ ላይ ስትመጡ ነው ሰው የሚወዳችሁ እውነት ለመናገር ማለት ነው። እና ሙሸንም ደግሞ እናንተ ድራማ ነው የምትሰሩት፣ ተመካከራችሁ ይሆናል። ለተመልካች ደግሞ ሙሸን ልታከብሯት ይገባል። ምንድን ነው ላዋ ላይ የምትጮሁባት? እናት እኮ ናት። ለምን ትጮሁባት አላችሁ እንዴ? ኧረ በኢየሱስም እኔ እውነት ሰው አንገቱ እንዲፍት ሲያደርግ በቃ መልካም ሰው ጥሩ ሰው ይመስለኛል አንዳንዴ ማለት ነው። ግን በውስጥ ብዙ ነገር አለ ውዶችዬና ሀይሚና ብሩኬ በጣም የሰው መውደድ አላቸው። ሰው ይጨነቅላቸዋል ከራሱ በላይ። እነሱ ግን ለሰው አልጨነቁ። አያችሁ ስንት ቀን ሙሉ እንደዚህ ህዝቡን እያስጨነቁ። አሁን ግን ጎበዞች ናቸው ቅመሞች። አንዳንዶች እየበረቱ ነው በቃ ስራ መሆኑን እያወቁ። አንዳንዶቹ ደግሞ ትናንትና ብሩኬ ታሟል ሲባል ላብ ላይ ገብተው ያለቅሳሉ ማለት ነው። ማርያምን ያለቅሳሉ ላብ ላይ ብሩኬ ታሟል እያሉ ያለቅሳሉ። ምየን በጎች ነው ወይኔ ውዶቼ እንኳን አደረሳችሁ አደረሰን ለብርሃነ ጥምቀቱ። ብርሃነ ጥምቀቱ ለሰላም የፍቅር የደስታ ይሆንልን። እኛም ደግሞ እግዚአብሔር አምላክ ፈቅዶ ድንግል ማርያም እናት የፈቅዳልን ደግሞ ለሀገራችን አብቅቶን እኛም በሀገራችን ነጩን ለብሰን የምናከብር ያድርገን እግዚአብሔር አምላክ። የሰው ልጅ ጠዋት ታይቶ ማታ ታይቶ ጠዋት እየጠፋ ነውና እኛም በሰው ሀገር እግዚአብሔር አምላክ ከሰው ሀገር በሰላም በፍቅር ለሀገራችን ያብቃን። የእውነት ሀገርን የሚያክል ነገር የለም። ምንም ቢሆን ምንም ሁሉም ነገር የሚያምረው በሀገር ነውና እግዚአብሔር አምላክ ሁላችንም ሀሳባችንን ሞልቶልን ለምንወዳት ሀገራችን ለኢትዮጵያ ያብቃን እንላለሁኝ ማለት ነው። እውነት ለመናገር በዓል ሲመጣ በጣም ስሜት አለው ከሚባል በላይ ይከፋል። ሁሉም ነጭ በነጩን ለብሶ ምናምን ቤተ ክርስቲያን ስታዩ በጣም ውስጥ ይረበሻል። እውነት ለመናገር የኦርቶዶክስ ልጆች የሆናችሁ ታውቁታላችሁ ስሜቱን ብዬ አስባለሁ። በጣም ነው የሚሰማው ከሚባል በላይ። ግን ደግሞ ያው ችግር እንግዲህ ያልፍልናል ብለን እስከወጣን ድረስ ያው ሁሉንም ነገር ችለን
ስለሆነ የመጣ ነው እንግዲህ መበርታትና መጠንከር ነው ያለብን ብዬ ነው የማስበው። ሁሉም ይሆናል በጊዜው እግዚአብሔር እስከዛ ድረስ ካኖረን ማለት ነው አይደል? ይሄን ያልኩበት ምክንያት ሁላችንም በእግዚአብሔር እጅ የተያዝነ ሰዎች ስለሆን መቼ እንሂድ መቼ የምናውቀው ነገር የለም እና ይህንን ነው የምለው። እኔ ዛሬ ሀይሚና ብሩኬን እውነት ለመናገር አንደኛ በሰላም ይመጣሉ ነበር ያልኩት፣ ሁለተኛ ደግሞ ቪዲዮ አይለቁም ዛሬ በዓል ነው ብዬ ነበረ ያሰብኩት። ነገር ግን ማፊ ሺ ኢዝ ፍሉስ ይኖ ፍሉስ መኒ ኧረ እስማ በኋላችሁ ቸሩ መድኃኒዓለም አባቴን አስቀምጣችሁ ጭቅጭቅ በኋላችሁ መድኃኒዓለምን አስቀምጣችሁ የውሸት ድራማ አይደብርም? ኧረ ይደብራል። ስማ ህይወት ሸክላ ናት፣ ትሰበራለች። እኛ ሰዎች እንኖራለን ነው የምንለው ዘላለም። ነገር ግን ደግሞ ላንኖርም እንችላለን። ይሄንን ቆም እያላችሁ እያሰባችሁበት ቢሆን አሪፍ ነው። ሀይሚና ብሩኬ ይህንን ነው የምለው ውዶችዬ። እናንተስ ምን ትላላችሁ? ይመለሳሉ እያልን ነበረ። በቃ ቪው ስላለው ተመልካች ስላላቸው በጣም ቪው ስላለው በደንብ ብር እየቆጠረላቸው ስለሆነ ይህንን ድራማ የሚያቆሙት አይመስለኝም። እንዴት ተመለከትኳቸው ከሆነ እንግዲህ ይመቻችሁ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት አድርጉ። እወዳችኋለሁ፣ አከብራችኋለሁ። የነገ ሰው ይበለን። እንዴ ላይክ አድርጉ እንጂ ሰብስክራይብ አድርጉ እንጂ ተው ግን ተው። እሺ በቃ ለማንኛውም እወዳችኋለሁ። እሺ ባይ ባይ። አመሰግናለሁ ሁላችሁንም።